ወደ አቶ መላኩ ወደ በርሸባ ነዋሪ አልፋለሁ። ጤና ይስጥልን አቶ መላኩ። ጤና ይስጥልኝ የቀድሞ ክስከታ አባል ጋር ሽለሞች ለሞላ ጤና ይስጥልኝ ብያለሁ። እንደውም ተስፋዬ ሄዶ ያላችሁ እንደውም አቶ ተስፋዬ አብሮን አለ። ሰላም ነው ወይ? በርሸባ እንዴት ነው? ሰላም ነኝ። በርሸባ ትንሽ አሁን ከአርብ ጀምሮ ወደዚህ ትንሽ ሞቅ ያለ ያው እንትን አለ ከነበረው በጣም ከበድ ይላል። ያው በየሁለት ሰዓቱ በተለይ አርብ ዕለት አራቱ ሸሸሻባት በስነ ስርዓት እንትን አላለም። እየወጣን እየገባን ማማድ የዋዛ ኮፊቶ እና በጣም ከአርብ ወደዚህ በጣም ከበድ ብሎ ነው ያለ። በዚህ በበርሸባ በዳሩን በተለይ ከበድ ብሏል። በፊት ግን ዲሞናና ራሃት ነበር እንዲያውም አራድ ነበር። አሁን ግን በርሸባ ዛሬም ራሱ ወደ 4 ጊዜ ነው 5 ጊዜ ነው እንደዚህ። በነገራችን ላይ በእናንተ የሚመጡት ተምዘግዛጊ ሚሳኤሎች ከኢራን ነው የሚተኮሱ? ከየመን ነው የሚተኮሰው? ከወተት ዝንቦችን የምላቸው ከየት ነው የሚመጣው? ከዚህ የሚደርሰው አብዛኛውን ጊዜ የሚመጣው ከኢራን የሚመጣው ብቻ ነው። የየመኑ በኢላት በሪፕሲ በቀይ ባህር አካባቢ እንደዚያ ነው። የናዝ በሃይፋ የሚመጣው ግን በጻፈት የሚመጣው ግን የሊባኖሱ ነው። በእኛ የሊባኖሱ አይደርስም። ቀጥታ ከኢራን የሚወረወረው ግን ቀጥታ እዚህ በርሸባ ነው የሚደርስ። ትናንትና እንደውም አጋጣሚ ምሽት አካባቢ ላይ ታህናት አውቶቢስ በየቦታው አለ። የመንደር አውቶቢሶች እና ሀሪያዎች ከነሱ ቦታ ላይ ወድቆ ሰው እንኳን ጉዳት አልደረሰም። ያው መደናገጥ ካልሆነ በስተቀር ያሁኑ በጣም ይከብዳል። ከነበረው ለየት ብሎ ይከብዳል በጣም። ኦኬ አቶ ተስፋዬ እስቲ ለአቶ መላኩ መለሰ ጥያቄ ካለ። ጤና ይስጥልኝ አቶ መላኩ በርሸባ። በመጀመሪያ የፋሲካ በዓል እየደረሰ ነው። በእውነት መልካም የፋሲካ በዓል እመኛለሁ። ጥያቄ የሚሆነው ያው በማህበራዊ ሁኔታን ባስመለከተ ነው። የጸጥታው እንግዲህ የጸጥታ ሁኔታ አስቸጋሪ ቢሆንም የፋሲካን አከባበር እንግዲህ የበለጠ ደማቅ ለማድረግ ብዙ ቦታዎች ሳይ እንቅስቃሴዎች አሉ፣ ድባብም አለ። የእናንተ አካባቢ እንዴት ነው በርሸባ? በእውነት ከሰሞኑ ትንሽ ተረብሻችኋል። አመት በዓሉን ባስመለከተ ማህበራዊ ኑሯችሁ እንዴት ነው በአሁን ሰዓት? ፋሲካን በተመለከተ ይቅርታ፣ ሁሉም ሰው ያው እንግዲህ የተለመደው ነው። ይሄ ፋሲካ በዓል ትልቅ የአመት በዓል ነው። ህዝብ እስራኤል ግብጽ በነበሩበት ሰዓት ወጣው ለ40 ደቂቃ ባልሞላ ማጣ የሚባለውን እየተወካ እንደሚበላ እና ከቤት ያለ እርሱ ነገር የወካ ነገር አጥፎ ተብሎ በመጽሐፍ ቅዱስ ኦሪት ዘጸአት ያዘዛል። ሁሉም ሰው አሁን እንዲያውም ከብዶታል። ለጸሎት ነው ሁሉም ሰው እንግዲህ ንስሐ እንግባ እያለ ህዝቡ በሙሉ አሁን ንስሐ እንግባ፣ ጦርነት የመጣ እችን ሀገር ሁሉ ተመልካቹ ጦርነቱ እየከበደብን ያለን ጸሎቱ እንጸልይ ምናምን እያለ በቃ ሁሉም ሰው አሁን እንደምሰማው እንደማየው በርሸባ በጣም ጥሩ ሀገር ነው። ሁሉም ተባባሪ ሰው ነው። ትናንትና ማጋጣሚ ለቅሶ እንኳን ነበረ ከኢትዮጵያ ሞቶ የመጣ ያን እንኳን በተጠንቀቅ ነው ከሚቅናት ሆኖ ነው ዋይታ የሆነው እና የፋሲካው በዓል በተመለከተ ሁሉም ሰው እርሶን ለማጥፋት ያለን ነገር ለማዘጋጀት ማጣ ለመግዛት የተለያዩ ነገሮችን እያዘጋጁ ናቸው ያሉ። እንግዲህ ይሄ በዓል ትልቅ ነው። ሁላችንም ጸልየን እንግዲህ በየአቅጣጫው በሶስት በአራት ቦታ ነው ጦርነቱ የሚያበርድልን ዘር በየአቅጣጫው ጸሎታችን ለእግዚአብሔር ማሰማት ነው እና ዝግጅቱ በጣም አሪፍ ነው። አካባቢ በተለይ የከተማ ከንቲባዎች ለሚደረጉት ጉዳቶች ምን ያህል ጊዜ ይጨርስባቸዋል ለማጽዳት? እንዲሁም ደግሞ ሰዎች ደግሞ ቤታቸው ተጎዱ ካለ እነሱን ደግሞ ወደ ሌላ ቦታ ለመላክ ያስቸግሯቸዋል ወይስ በቶሎ መልስ ይሰጣል? እንዴት ነው? ትናንትና እንዳየሁትኝ አሁን እዚያ አካባቢ ላይ ታህና መርካዚ ሳይሆን የከተማ አውቶቢስ ቦታ አላቸው። ቁጣ እዚያ እንትን ካሉበት እዚያ ሲቃጠል የእሳት አደጋ ሰራተኞች በአስቸኳይ ደርሰው ያለውን ሁሉ ለማጥፋት ችለዋል። የከተማው ከንቲባም በጣም ነው የምናመሰግናቸው። ሩጠው ይደርሳሉ። አንዳንድ ችግር ሲደርስ እንደዚህ ደውሉ እያሉ ማስጠንቀቂያ ይሰጣሉ። ልክ እንደ ደጀን ይቅርታ የኤሪያውም እንደዚህ ማስጠንቀቂያ እንዲያውም አንዳንድ ቦታ ላይ ምንድነው ሰላም ነው የአካባቢው ሚስጥራዎችም እየዞሩ በጣም ሲውም ነው የሚያደርጉ። እዚህ በርሸባ ያሉት በጣም ጥሩ እንትን ያለ
እንግዲህ ፋሲካ በዓል ዛሬ ይመስገነው ፋሲካ መጥቷል። እንግዲህ ሁላችንም እንግዲህ ለመጾም እና ለመጸለይ በጉጉት ነው ያለ ህብረተሰቡም። እንደገና አዳጋውም ያው በተለይ ከዓርብ ጀምሮ እስካሁን ድረስ ያለው በጣም ከ1 ሰዓት ልዩነት ከ2 ሰዓት ልዩነት አዛካው እየጮኸ የሚወርደው ደግሞ ቀላል ነገር አይደለም። ትናንትና እንደወደቀው ዛሬም እንደወደቀው የሰው አዳጋ ባይደርስም ከላይ የሚከሽፈውና ከታች ወርዶ ደግሞ እንደገና ተበትኖ ብዙ እየተፈጠረ ለሰው ልጅ አዳጋ የሚሰጥ ነው። ካልተጠነቀቁ በጣም አብየትና በደረጃ ተደሩ ሆኖ ማየት እንትን ማይል ነገር ነው። በጣም ከባድ ነው ጋሽተው። በነገራችን ላይ አቶ መላኩ እሱን በምናይበት ጊዜ የሚወድቁትን መሳሪያዎች በምናይበት ጊዜ ባለፈው በሆስፒታሉ ላይ የወደቀውንና ያመጣውን ዳሜጅ እናስታውሳለን። አሁን በምናይበት ጊዜ ግን እስካሁን ድረስ አንደኛ ሆስፒታሉ ሰላም ነው። አሁን ሆስፒታሉ ሙሉ በሙሉ ስራውን በ100% እንትን እያደረገ ነው ያለው፣ የአገልግሎት እየሰጠ ነው ያለው ሆስፒታሉ። አንተም በአጋጣሚ ከዛው ሆስፒታል መሰለኝ የምትሰራው? አሁን የሆስፒታል ነው የምሰራው። ሙሉ በሙሉ አገልግሎት ይሰጣል። ሌላ ፎቆችም ከእንደዚህ ከዛ ወደዚህ በዛን ሰዓት በወቅቱ አምናና 2 ዓመት የተጀመሩ ፎቆች ነበሩ። በጥንካሬ ተሰርተው አብቅተዋል። ያው የዛን የተመታው ዛሬ እየፈረሰና እንትን እያለ ነው። 5ኛ ፎቅ ላይ ነበር ዛሬ አሁን በካቶ እያፈረሱ እንደገና ከስር መስርተው እያወጡት ነው እና ሁሉም አገልግሎት ሰጥቷል። እንግዲህ ለሚደረገው ሁሉ ለቁስለኛም ሆነ መርጀት ለሚመጡት ሁሉ አገልግሎት እየሰጠ ነው ሆስፒታል። ደህና ነን እንግዲህ እግዚአብሔር ይመስገን። የሚወድቀው እንትን ሲፓት ባርዜ ቀላል አይደለም። በተለይ ቀላል አይደለም። መሬት ሁላ በርቀት እንኳን ሲኖር መሬት ሁላ ነው ትናንትናም ሲወድቅ እንደዚህ ከቅርብ መስሎ ነው የወደቀ። ግን ቢያንስ 5 ኪሎ ሜትር ርቀት ባለ ነው የወደቀ እና ከባድ ነው። አቶ መላኩ አሁን በተለይ ከአሁን ቅዳሜ ዕለት ጀምሮ በጣም ብዙ ተኩሶች እየተተኮሱ ነውና ሰው እየገባ እየወጣ ነው፣ ጥንቃቄውን እያደረገ ነው ብላል። ግን እንዴት ነው ባለስልጣኖችስ መጥተው ይጎበኟቸዋል? ያዩዋሉ? ልክ እንደ ጠቅላይ ሚኒስትሩ ሌሎች ሚኒስትሮች እየመጡ ምን ይላሉ? እንግዲህ ያው ግሩፕ አድርገው በትምህርት ቤቱም ሆነ በሆስፒታሉ አጠገብ በዚህ በክላሊት አጠገብ ሆነ አንዳንድ ትምህርት ቤቶችም አሉ። በእነዚያ መከላከያዎች ተቀምጠው አሉ፣ ያው ይጠብቃሉ። እንደውም በተለይ ሆስፒታሉ ውስጥ እንዳየሁትኝ ከመግቢያው ላይ 3-4 እየሆነ በየማህላካው ለምሳሌ የወልዶታ አለ፣ ሌላም ቦታዎች አሉ። ሁሉም አሁን በጥንቃቄ ነው። ያም ደግሞ ሹርታይዝ አይገባም። ሆስፒታልም ሆነ የከተማው ከንቲባም ሆነ መከላከያው በየቦታው ነው ተሰግስቦ እየጠበቀን ያለ ህብረተሰቡ እና ጥሩ ሂደት ነው ያለ። አሁን ደህንነቶች በጣም ነው እየጠበቁን ያሉ። በነገራችን ላይ እስቲ ወደ ሌላ ጥያቄ ልውሰድና በተመለከተ በማህበራዊ ኑሮ ላይ በርሸባ አካባቢ በጣም ብዙ አረቦች ይኖራሉ፣ በዱ የሚባሉት። ከሆስፒታሉ ብዙ ሰራተኞች አሉ፣ አረብ ሰራተኞች ከጽዳት አንስተው እስከ ዶክተር ድረስ ነርሶች እንደዚህና የአረቦች ስሜት ምንድን ነው? በዚህ ጦርነት ላይ ምን ይላሉ? በእርግጠኝነት ከአንተ ጋር የሚሰሩም ሊኖሩ ይችላሉ ብዬ አስባለሁ። አሉ በደንብ ከኔ ጋር የሚሰሩም አሉ፣ ዶክተሮችም አሉ፣ ነርሶችም አሉ፣ አፎቶችም አሉ። እነዚህ ይገርማልና እኔ በእውነት አብረው ያደጉ ነው የሚመስሉ። እዚህ ያሉት በደዊ ናቸው እንጂ አረብ አይደሉም። እንዲያውም እዚህ በመርካቶ ነው ያየኋቸው። እነዚህ መጥፎዎች አንዳንዶች በራምሊ አካባቢ በዚያ እነሱ ቀውሶች ናቸው እየነማሱ። ግን እዚህ ብርሸባ ያሉት ስማቸው አረብ ነው እንጂ ጭራሽ እኛ ጋር በተለይ ከኢትዮጵያውያን ጋር ሴፍ ናቸው፣ ተዋዳጅ ናቸው። ብዙ እንዲያውም የእነሱ ዶክተሮች ሲገኙ ለእኛ እንዲያውም ጥሩዎች ናቸው ብዬ ነው የማስበው። እና የጽዳት ሰራተኞችም አሉ፣ ሁሎችም አሉ። ምንም ነገር ሰላማዊ ናቸው። ከእኛ ጋር በተለይ ፊት ናቸው፣ ማንኛውም ጋር ፊት ናቸው። ሰላማዊ ነዋሪ ናቸው አረቦች። ስማቸው ነው መቼም ድሮ የአረብ ቦታ ነው እየተባለ ሲባል ነበር በታሪክ እና ደህና ናቸው፣ እግዚአብሔር ይመስገን ደህና ናቸው አብሮ ለመኖር። አቶ ተስፋዬ ጥያቄ ካለ አቶ መላኩ?
አዎ እንግዲህ ብዙውን ጊዜ ቤርሼቫ በእውነት የምትታወቀው በማህበራዊ ኑሮዋ የተለያዩ ዜጎች ይኖራሉ። ያው አቶ መላኩም እንዳሉት የቤድዊ ተወላጆች ብዙዎቹ በሶሮካ ሆስፒታልም በተለያየ ዘርፍ እየሰሩ ነው። እዛ አካባቢ ብዛት ያላቸው የቤድዊ መንደሮች ይገኛሉ። እንደው ለየት ለማድረግ አረቦች ስንል ጠቅላላ አረቦች ሳይሆን የቤድዊ ተወላጆች መሆናቸውን ለመግለጽ ነው። የእኔ ጥያቄ የሚሆነው በእውነት የሶሮካ ሆስፒታልን ባስመለከተ ሌላ የከተማው ከንቲባ ያለው ትልቅ ከሱ የበለጠ በጣም ትልቅ ሆስፒታል የደቡብ ክፍልን የሚይዝ እንግዲህ በአካባቢያችሁ ሊመሰረት እየተባለ ነው። በዚህ ጉዳይ ላይ የምታውቁት ካለ አቶ መላኩ? እንግዲህ በዚህ ጉዳይ ላይ እኔ የማውቀው ነገር የለም። ያው በደዌዎችም ማንኛውም ይሁዲም ሆነ ማንኛውም መስሪያ ቤትም ሆነ የተለያዩ ነገሮችም አብረው ተሳትፎ ነዋሪ ናቸው። ምንም የሰማሁት የለም። ከዚህ ወጣ ያለ አሁን ለአንዳንድ ህብረተሰቦች ትናንትና በሬዲዮም እንደተነገረው ሁሉ በዚህ ወቅት ብዙ ሰዎች ስራ የማይሰሩ ሰዎች አሉ። የኛ ህብረተሰቦች በተለይ የማያውቁ ሰዎች አሉ። ስራቸውን አልሰሩም። ከቤት ናቸው፣ ልጅ ጠባቂ ናቸው። የሚሰሩበት ቦታ አፍሪካውም ሆነ የስራ ቦታቸው የተዘጋ ሰዎች አሉ። ለነዚህ ሰዎች አሁን ትናንትና የተነገረ ነበረ። ቶፌስ 1500 የሚባል ቶፌስ አለ። በጎግል አውርደው ፎርም ሞልተው በዚህ በወቅቱ በደሞዝ የላቸውም። ይህን ገንዘብ ማግኘት ይቻላል የሚባል ሰምቻለሁ። ሁሉም ሰው እንዲያገኝ ነው እና እንግዲህ አሁን ባለንበት በሚመጣው ወራት በአራተኛ ወር 10 ቀን ብዙ ሰዎች ደሞዝ እንደማያገኙ ነው። ቢቷሎሚ እንኳን ሊሰጣቸው አይመስለኝም። ግን መመሪያው የሚለው ምንድነው? ፎርሙን ሞልታችሁ ቶፌስ ኤሌት ሐሜሽ ሞት የሚለው ጎግል አውርዶ እዛ ላይ ፎርሙን ፍራሲውን ሞልቶ መላክ ይቻላል በሚል የሚባል አለ። ህብረተሰቡ አውቆት እንዲጠቀም ነው የኔ አስተያየቴ። ኦኬ አቶ መላኩ መጨረሻ ጥያቄ፣ አሁን በእናንተ አካባቢ ከጦርነቱ ጋር ተያይዞ አሁን የፋሲካ በዓል እየመጣ ስለሆነ ምን አይነት ዝግጅት እያደረጋችሁ ነው? ሰው ብዙ ጊዜ ሰውና ሰው ከመጣን ቤተሰቦቹን ይዞ ይመጣን። እንዴት ነው አንተና ከቅርብ ያላችሁ ሰዎች እንዴት ነው አመት በዓሉን ለማሳለፍ እየተዘጋጃችሁ ያላችሁት? እንግዲህ አንደኛ እንግዲህ ይታወቃል ትልቅ በዓል በየአመቱ የሚመጣ በዓል ነው። ሲመጣም ደግሞ ቤተሰብ ተሰባስቦ እንዲያውም በመኪና እየሄዱ ሁላ ትልቅ ቤተሰብ ወላጅም ሆነ ከዚያም እየሄዱ ነበር የሚያሳልፉት። አሁን ግን በዚህ በአካባቢ ባለነው ያም ሆኖ እንኳን ከቤት ሳይሆን ያው የአደጋ መከላከያ ምርሃበሙ ጋር ካጠገብ ካልሆነ በስተቀር አዳጋች ነው በአሁኑ ሰዓት። ያው ምንም ጊዜ ይኖረው እንጂ አንዳንድ ጊዜ የማስጠንቀቂያ ደወል ሳይደወል እንኳን ዝም ብሎ አዛካው የሚጮህበት ሰዓት አለ። አንዳንድ ጊዜ አሁን ሰሞኑን ከአርብ ወደዚህ ዝም ብሎ በቃ አዛካው የጮህበት ሰዓትም አለ፣ ማስጠንቀቂያው በቴሌፎን ሳይላክም እና እነዚህን በመፍራት አሁን የምናደርገው ዝግጅት አለ። ያው ይታወቃል ማጻና አንዳንድ ነገሮችን አዘጋጅቶ በየቤቱ ግሩፕ አድርጎ ተገናኝቶ አመት በዓልን ለማሳለፍ ዝግጅት አለ። ከበፊቱ ከነበረው በአንድ ላይ ቤተሰብ በአንድ ላይ ተሰብስቦ ለማሳለፍ አደጋ ይጥላል በሚባል ከሁለት ከሶስት ተከፋፍለን ይህን በዓል ለማሳለፍ ዝግጅት ላይ ነን። ኦኬ አቶ መላኩ በእውነት ስለነበር ቆይታ በጣም እያመሰገንኩ ላንተና ለቤተሰቦች በዚህ አጋጣሚ ሀግ ከሸር ሰማያህ እንልሃለን። መልካም አመት በዓል ይሁን ላንተና አካባቢያችሁ ደግሞ እንደ ህዝበ እስራኤል የሰላም ጊዜ እንደምታሳልፉና አካባቢው ጸጥ ያለ እንደሚሆኑ ተስፋ እናደርጋለን። ለሁላችን መልካም በዓል። አመሰግናለሁ። ደህና ቆይልኝ። እናመሰግናለን።